ማለት ይሄ ለእኔ አላቅም። በቃ የ9 ዓመቱን እየተካስኩ ነው እንዴ? ውስጤ አላመንም። ሰሊና አለኝ ታውቂያለሽ ሲገባ። ከዛ ከቤት አልወጣም የዛለታ እና አለቀስኩኝ። ማለት ምንድን ነው እና ፊልድ ሄዶ ነበር። ፊልድ ሲሄድ ማርቲ እውነቴን ነው የምልሽ በቃ ከውስጤ ተስፋ ከማለቁ የተነሳ ምንም አይመስለኝም ነበረ ፊልድ ሲሄድ ራሱ። ግን ከዛ በኋላ በጣም ይናፍቀኝ ጀመር ፊልድ ሲሄድ። እውነቴን ነው የምልሽ ደውዬ እና ናፍቀኸኛል ስለው ወዲያውኑ የመጣው ማርቲ። ሌላ ጊዜ ምን ይለኛል መሰለሽ? መስራት አለብኝ ስራ ላይ ነኝ፣ እኔ ካልደወልኩልሽ እንዳትደውይ። እንደዛ ነበር የምባለው። ከዛ ምን አደርጋለሁ በልጆቼ ነበር ማስደውለው፣ እነሱን ስለሚሰማ ይመጣል ለእነሱ ብሎ። ግን እውነቴን ነው ስደውልለት አሁን በቃ ናፍቀኸኛልና ስለው መጣ። ስራውን ትቶ መጣ ማርቲ። ይህን ህይወት ነበር የምፈልገው። አንድ ቀን ቢሆን ይህን ስላየው ደስ ብሎኛል ማርቲ። እውነቴን ነው የምልሽ ከዚህም በኋላ አላለቅስም። በቃ ማርቲ አይዞሽ ብላኛለች፣ አለውልሽ ብላኛለች። ቢያንስ አንድ ሰው አግኝቻለሁ፣ አንድ ሰው አትርፌያለሁ ማርቲ። እውነቴን ነው የምልሽ ስቀመጥ ስነሳ የቤቴን ብርሃን የጠፋውን የቤቴን ብርሃን መልሰሽልኛል ከእግዚአብሔር በታች ማለት ነው። በጣም ነው የምወድሽ፣ በጣም ነው የማመሰግንሽ። እውነቴን ነው የምልሽ አንድ ቀን ተስፋ አድርግ ነበር እንደ ሚስት በእጁ ያጎርሰኛል ብዬ፣ ግን ማርቲ አጎረሰኝ። ምን እንዳለኝ ታውቂያለሽ? ማርቲ? ትናንትና እሑድ ነው። እሑድ ራሱ የሚገርምሽ የት እንደሚሄድ አላውቅም ነበር። እቤት አይቀመጥም ነበር እና ሁሌ ውስጤ ለምን በእሑድ ቀን እንኳን ስራ የለም እንዴት አይቀመጥም ል ነበረ። ትናንትና ቤት ዋለ። እኔ ምንም አልጠየኩትም፣ ምንም አልተናገርኩትም። ማርቲ ቡና እያፈላ ቁጭ ብዬ ሰሊና አለኝ ውስጤ በጣም እንደበደልኩሽ የሆነ ያጎደልኩብሽ ነገር እንዳለ እየተሰማኝ መጣ። በጣም ይቅርታ አድርጊልኝ አለኝ። ማለቴ አንተ ውስጥ እኔን እንደበደልከኝ ውስጥህ ይታወቃል ማለት ነው ስለው አሁን